ከንጉሱ እስከ ሪፐብሊኩ የማይናወጠው የኢትዮጵያ የአፍሪካዊነት ጽኑ አቋም ከስድስት አስርት ዓመታት ለበለጠ ዘመን በኢትዮጵያ የተለያዩ የፖለቲካ ስርዓቶችና መሪዎች ተፈራርቀዋል። በዚህ ሂደት ግን አንድ ያልተቀየረ ነገር አለ። ኢትዮጵያ ለአፍሪካ ሁለንተናዊ ልዕልና የፊት ደጀን መሆኗ። ኢትዮጵያና አፍሪካ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። የርዕዮተ ዓለም የፖለቲካ ስርዓቶችና የመሪዎች መቀየር ውስጥ ኢትዮጵያ ለአፍሪካ አንድነትና የኢኮኖሚ ትስስር ያላት የማይናወጥ አቋም እንዴት ቀጠለ? ዛሬ ይህን ጉዳይ እንዳስሳለን። ወጣቱ ኔልሰን ማንዴላ በ1954 ዓ.ም ለመጀመሪያ ጊዜ እግራቸው የኢትዮጵያን ምድር ረገጠ። ይህ ጉብኝት የጸረ አፓርታይድ ትግላቸውን ለማጠናከር የተደረገ ነበር። ሁለተኛ ቤቴ ብለው በሚጠሯት ኢትዮጵያ ወታደራዊ ስልጠና ወሰዱ። ይህ የኢትዮጵያ ድጋፍ ለነጻነት ትግል ጉዞ ስኬት መሰረት ጣለ። የኢትዮጵያ የመሪነት ሚና ቀጠለ። አህጉራዊ አንድነት ለመመስረት እንቅፋት ተፈጥሮ የነበረ ቢሆንም የቀዳማዊ ኃይለ ሥላሴ መንግስት የካዛብላንካና የሞኖሮቪያ ቡድኖች መካከል ድልድይ በመሆን አህጉሪቱን ወደ አንድነት አመጣት። ይህም በ1955 የአፍሪካ አንድነት ድርጅት እንዲመሰረት አደረገ። ያኔ ታዲያ ትኩረት የተሰጠው ለፖለቲካ ነጻነት ብቻ አልነበረም። አህጉሪቱ በኢኮኖሚ ካልተሳሰረች ነጻነቷ ሙሉ እንደማይሆን በጽኑ ያምኑ ነበርና አህጉራዊ አንድነትን እንደ ኢኮኖሚ መሳሪያ በመጠቀም በመሰረተ ልማት ትስስር ተጀመረ። በኢትዮጵያ አየር መንገድ ወደ ተለያዩ የአፍሪካ ሀገራት በመብረር አህጉሪቱን የማገናኘት ስራ የተጀመረው በዚሁ ዘመንና አቋም ነበር። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መቀመጫው አዲስ አበባ እንዲሆን በማድረግም አህጉራዊ የልማት ፖሊሲዎች ምንጭ ኢትዮጵያ ሆነች። በ1960ዎቹ አጋማሽ በምድረ ኢትዮጵያ የመንግስት ለውጥ ተደረገ። የሀገር ውስጥ ፈተናዎች ቢበረቱም ኢትዮጵያ ለአፍሪካ ድርጅት የነበራት ድጋፍ ግን አልቀነሰም። በ1966 ዓ.ም በኢትዮጵያ የነበረው የንጉሳዊ ስርዓት በወታደራዊ አብዮት ሲተካ የአፍሪካ ፖሊሲው ከዲፕሎማሲያዊ ድጋፍ ወደ ቀጥተኛ ወታደራዊ እርዳታ ተሸጋገረ። ደርግ ለአፍሪካ ነጻነት እስከ መስዋዕትነት የሚል መርህ ነበረው። በኢትዮጵያ ወታደራዊ ማሰልጠኛዎች በሺዎች የሚቆጠሩ የዚምባብዌ፣ የናሚቢያና የደቡብ አፍሪካ ነጻነት ታጋዮች ዘመናዊ የጦር ስልጠና አግኝተዋል። አፄ ኃይለ ሥላሴ ለአፍሪካ አንድነት መሰረት ሲጥሉ፣ ደርግ ደግሞ ለአፍሪካ ነጻነት ታጋዮች ክንድ ሆኗል። አንዱ በዲፕሎማሲ ጥበብ፣ ሌላኛው በሶሻሊስታዊ አጋርነት ለአህጉሪቱ መቆማቸውን ታሪክ ይመሰክራል። 1970ዎቹ ማጠናቀቂያ አፍሪካ በረሃብና ድርቅ ታመሰች። ይሄኔም ለችግሩ አህጉራዊ መፍትሄ መፈለግ ላይ ኢትዮጵያ ከፊት ተሰለፈች። የአፍሪካ የኢኮኖሚ ማገገሚያ በአዲስ አበባ ጸደቀ። በአህጉር ደረጃ የኢትዮጵያን አቋም በማስቀጠልም ለቀድሞ የምስራቅ አፍሪካ ድርቅና ልማት ባለስልጣን በአሁኑ በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መመስረት ምክንያት ሆነ። 1980ዎቹ ኢትዮጵያ የስርዓት ለውጥ አስተናገደች። ዓመታት ቆየት ብሎም አንድነቱ ወደ ህብረት ሲሸጋገር በ1990ዎቹ የህብረቱ መቀመጫ ከአዲስ አበባ ለማንሳት ብርቱ ትግል ኢትዮጵያ ገጠማት። በዚህ ጊዜ አፍሪካ ህብረት ላይ ያላት አቋም አልተለወጠም። የአፍሪካ መናገሻ ለመቀየር የተደረገው ሙከራ በመሪዎቿ ጥረት ሳይሳካ ቀረ። ኢትዮጵያ ለአህጉሪቱ ድምፅ መሆኗን ቀጠለች። የአየር ንብረት ለውጥ በአፍሪካ ክንዱ ሲያሳርፍ፣ በበለጸጉ ሀገራት ምክንያት ለሚመጣው የአየር ንብረት ለውጥ አፍሪካ ካሳ ማግኘት አለባት የሚለውን አቋም በማራመድ የአህጉሪቱን ድምፅ አሰምታለች። በአፍሪካ ሰማይ ሰላም ሲደፈርስ ቀድማ ተገኝታ ሰላም አስከብራለች። አፍሪካ የታሪክ የባህልና የተፈጥሮ ሀብት ማዕከል፣ ነገር ግን ለዘመናት የድንበር ግጭቶች፣ የኢኮኖሚ ጥገኝነትና የፖለቲካ አለመረጋጋት ፈተና ሆኖባታል። በዚህ መሃል 2010 ዓ.ም መደመር የሚል አዲስ ፍልስፍና ከኢትዮጵያ አድማስ ባሻገር ለአህጉሪቱ ተስፋ ይዞ ብቅ አለ። ጎረቤትና አህጉርን የሚያስቀድመው የመደመር መንግስት አፍሪካዊ ትብብርን መርሆ አደረገ። ከጎረቤት ሀገራት ጋር እርቅ በማውረድና ሀገራትን በማሸማገል አፍሪካዊ መፍትሄ ለአፍሪካ ችግር በተግባር እንደሚቻል በማሳየት ኢትዮጵያ አዲሱን የአፍሪካ ትብብር እሳቤን ጀመረች። ከዚህም ተሻግራ ዛሬ ኢትዮጵያ የአፍሪካ የታሪክ አደራን ወደ ተግባራዊ የኢኮኖሚ ውህደት የተሸጋገረበት ምዕራፍ ላይ አድርሰዋለች። የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነትን በማጽደቅና ተግባራዊ በማድረግም ኢትዮጵያ ቀዳሚ ሆናለች። የአፍሪካ ሀገራት
ድንበሮቻቸውን ለንግድና ለሰዎች እንቅስቃሴ ክፍት ማድረግ አለባቸው የሚለው የኢትዮጵያ አቋም በህብረቱ ተቀባይነት አግኝቷል። የታላቁ የኢትዮጵያ ህዳሴ ግድብ የሀገር ውስጥ ፍጆታን አልፎ ለጎረቤት ሀገራት የሚተርፍ የኃይል አቅርቦት በማመንጨት የቀጠናዊ ትስስር ተምሳሌት ሆኗል። ኢትዮጵያን አረንጓዴ የማልበስ መርሃ ግብሯ ድንበር ተሻግሮ በሚሊዮን የሚቆጠሩ ችግኞች ለጎረቤት ሀገራት አጋርታለች። ይህ አህጉራዊ የአየር ንብረት ለውጥን በጋራ ለመመከት ትልቁ አሻራ ሆኖ ተመዝግቧል። በግብርናው ዘርፍ የታየው የስንዴ ምርታማነት አፍሪካ ራሷን መመገብ እንደምትችል በተግባር አሳይቷል። ለአፍሪካ ኢኮኖሚ ሉዓላዊነትም የተስፋ ጅማሮ ሆኗል። ኢትዮጵያን ከአህጉሯ እስከ ዓለም ጫፍ ያስተሳሰራት የብሪክስ አባል መሆኗ ለአፍሪካ አዲስ የኢኮኖሚ አማራጭ እንዲፈጠር አቅም ሆኗል። አፍሪካ በራሷ ሀብትና እውቀት ማደግ አለባት የሚለው የፓን አፍሪካኒዝም መንፈስ ከቀዳማዊ ኃይለ ሥላሴ ደረጃ በደረጃ ውህደት እስከ ጠቅላይ ሚኒስትር አብይ አህመድ በመደመር ተግባራዊ ውጤት ዘልቋል። በአድዋ መንፈስ የተሞላው የትናንቱ የፖለቲካ ነፃነት ትግል ዛሬ ደግሞ ለኢኮኖሚ ነፃነት የኢትዮጵያ መሪዎች አቋም ወጥና የማይናወጥ ሆኖ ቀጥሏል።